እኔ እኮ ማለት ነው 32ቱም ሆናችሁ ሌሎቻችሁ አቋም ይኖራችሁ ምላችሁ በምክንያት ነው። አሁን ሀይሚና ብሩክ ሲታረቁ በጣም ተናደዳችሁ፣ ፎቶዋን ትዘቀዝቃላችሁ፣ በጣም አፍልታችኋል፣ ፈልቶባችኋል ማለት ነው። እና ሲታረቁ ተናደዳችሁ። እንደሚታረቁ እኮ ነግሬያችሁ ነበረ። ለምንድን ነው ያኔ ብቻችሁን ያሽቃበጣችሁ? አብራችሁ ከኛ ጋር ታሽቃብጡም ነበር። አሁን ምን ይበሉ ሲታረቁ? ችግር እኮ ነው እናንተ። ለማንኛውም ብሩኬ ብቻውን ሊመጣ ነው አሉ። ጎበዝ ከሆናችሁ ማለት ነው ቡቡዬ የኔ ወንድም እያላችሁ ስታለቅሱ ነበር። እስኪ ወር ደግሞ አንዳንድ ሺህ ብር አዋጡና ይዝናና። አዎ ይዝናና፣ ሊዝናና ነው የሚመጣ። እንድታዝናኑት እሺ። ነግሬሻለሁ። እያንዳንድሽ ፎቶን በዛው እንድፖስቱልን ሆ ሀይሚ ማለት ነው። ትናንትና እንደዛ ዝንጠሽ ማለት ነው ጸጉር ቤት እየተቁላላሽ ፎቶና ቪዲዮ አሳይሽን። ከዛኛ ደግሞ ሴንሲቲቭ ሆነን መቼ ነው የሚፖስት ምን አይነት ቪዲዮ ነው የሚሰራልን እያለን ስንጠብቅ በዛው የውሃ ሽታ ሆና ቀሬት። ግማሾቻችን ሰርፕራይዝ ነው፣ ግማሾቻችን ዱባይ ጉዞ ልትሄድ ነው እያለን እኛ እነሱን ስናብካካ ስናብላላ ጭራሽ ጭጭ ብለው ቀሩና ያው እንግዲህ ታውቃላችሁ ድራማ የሚያቆሙት ሲያቆሙ ችግር አለ። እኛ እኮ ተው እንደዚህ አይነት ድራማ አትስሩ ስንላቸው አንዳንዴ እኛ ሰምተው ቆሙ ችግር አለ። ስለዚህ አይዲያ የት ይመጣል? እና እንግዲህ ያው አንዳንዴ ሰላም ከሆኑ በኋላ ፍራንክ ምናምን ነው። ሁሌ ደግሞ ፍራንክ አይመጣም። ሶ ምንድነው ድራማ የሚሰሩ ወደው አይደለም። በነገራችን ላይ እኮ ድራማ የሚሰሩብን ወደው አይደለም። እንግዲህ ትናንት አልመጡም። ከዛ በፊት እንግዲህ ሁሌ ነበር የሚፖስቱት። ትናንት ግን አልመጡም። ምን ይሰራሉ ብላችሁ ነው እንግዲህ እዩም ከመጣች። ምክንያቱም ከትናንት ወዲያ ብሩኬ ምንም አላደርግም ከዚህ በኋላ ብሎ ዛሬ ደግሞ ሌላ ችግር ቢፈጥር ይደብራል። እና እንግዲህ ትናንት በሁለቱም ቤት አልመጡም። ፍፄ ደግሞ ማለት ነው እሺ ስለ ስጦታው እናመሰግናለን ደስ ይላል ምናምን፣ ግን ሀይሚን ለምንድን ነው የነጠልካት? ለምንድን ነው ሀይሚን ግን ጥለ ብሩኬን ብቻ የሰጠው? ከሆነ ኤዲት አርገም ራሱ እኮ ከጎን ሀይሚን ማድረግ ትችላለህ። እና ብቻ ይሁን ለማንኛውም አሪፍ ነው። ሲቀጥል ደግሞ ማለት ነው ብሩኬ አሁንም ቢሆን ሀይሚ እስካሁን ድረስ አልተስማማችም። ስለዚህ ጠልፌም ቢሆን ለወስዳ ነው። እሱኝ አንተ ግዴታ መሄድ አለብህ እንዴ? ሀይሚ አልሄድም ካለች አንተ ማትቀር የምሬ ነው። ሀይሚ አልሄድም ብላ ካልተመቻት ካልፈለገች ነገሮች እንዲጠሩላት ከፈለገች ነገሮች ከጠሩ በኋላ ብትሄድ ጥሩ ነው። ምክንያቱም ብቻ ሄደ አሁን እዛ ብትዝናና እኮ ምን መዝናናት አይደለም እኮ ብቻን እኮ ይደብራል። የምር ከምትወዱት ሰው ጋር ሲሆን ሁለት ስትሆኑ ደግሞ በጣም ደስ ይላልና ብቻን ከምትሄድ አብራችሁ ብትሄዱ ጥሩ ነው። ግዴታ አሁን ብቻ አይደለም መሄድ ያለብህ። ነገሩ ከተፈታ በኋላ ሀይሚ የምትፈልገው ነገር ይኖራል። ካንተ እንዲጠራላት እንድታደርግላት የሚፈልገው ነገር አለ። ሶስቱ ነገር ከሆነ በኋላ ደግሞ ብትሄድ ጥሩ ነው። በእርግጠኝነት ብቻውን ከሄደ ብሩክ ታያላችሁ ከሌላ ሴት ጋር ይሰራል። ምክንያቱም ሀይሚ እንሂድ ብላት እምቢ አለች። ወይ አድናቂ ነኝ ብለው ሊመጡ ይችላሉ። አድናቂ ነኝ ብለው መጥተው ደግሞ ወይ ቪዲዮ ይቀርጻሉ። የሆነ ችግር ፈጥረው ነው የሚሄዱ ብዬ ነው ማስበው ከመጡ እንትን ካሉ ማለት ነው። እና ሀይሚዬ ምንም እሷን ምንም አልላትም። ምክንያቱም ትሄድም ልል አልችልም። ትሄድም አልልበት ደግሞ ምክንያት አለኝ። ምክንያቱም አሁን ብሩኬ ወደ ሀይሚ ቤት ቢሄድም እስከሚሄድ ድረስ ነው እዚህ ይሆናል ያለ እንጂ እንዳለ የተፈጠሩ ችግሮች እፍን እንዳሉ ናቸው። ምንም የተፈታ ነገር የለም፣ የተጋለጠ ነገር የለም፣ ግልጽ የሆነ ነገር የለም። ሶ ሀይሚ ትሄድ ብዬ ብዙም አልገፋፋትም። ምክንያቱም ብዙ ያልጠራ ነገር አለ። ዝም ብሎ ብዙ ችግር ተፈጥሮ ግን በአንድ መተው ሊከብዳት ይችላል። እንዲጠራላት የምትፈልገው ነገር ይኖራል። ሌላኛው ደግሞ ብሩኬ ግዴታ መሄድ አለብህ ብዬ አላስብም። ከሀይሚ ጋር ስለተጣላ ከነገሮች ለመራቅ መሸሽ ሳይሆን ነገሮችን ተጋፍጦ መፍታት። አሁን ብሩኬ ልሄድ ነው ያለው ሀይሚ ጸብ እየተፈጠረ ስለሆነ ጭቅጭቅ ስለሆነ በቃ ያን ነገር ለማጥራት እፈልጋለሁ ብሎ ነው ሄደ። እንዳርፍ ነው በቃ ነገሮች እንዳይባባሱ። ግን ደግሞ መሸሽ መፍትሄ አይሆንም። ፊት ለፊት ተጋፍጦ ነገሮችን መፍታት እንጂ መሸሽ መፍትሄ ሆኖ ስለማያውቅ ሰው ምን ማድረግ አለበት? ፊት ለፊት ተጋፍጠ ነገሮችን መፍታት ነው። አንተ ማድረግ የሌለብህን ነገር አለማድረግ እንጂ ዱባይ ስለሄድክ ነገሮች ይፈታሉ ማለት አይደለም። ስትመለስ ያ ነገር ተቀምጦ ነው የሚጠብቅህ። አንተ የፈጠርከውን ችግር መቼም ሌላ ሰው ፈቶ አይጠብቅህም። ሶ ያ ችግር ያ ውስብስብ ነገር ስትመለስም ያው ነው እና እንደውም ነገሮችን አጥረታችሁ ፍትት አድርጋችሁ አብራችሁ ብትሄድ ነው አሪፍ እንጂ ብቻን ብትሄድ ምንም ጥሩ አይመጣውም። ስትመለስም ያ ችግር ስለሚጠብቅ ሪላክስ አድርገህ ተመልሰ ችግር ውስጥ ሳይሆን መሆን ያለበት አብራችሁ ትሄዱና ችግራችሁ መጀመሪያ ፍቱ። ከፈታችሁ በኋላ ደግሞ ሄዳችሁ ተዝናንታችሁ ስትመጡ ሌላ አሪፍ ነገሮችን መስራት እንጂ ስትመጡ ደግሞ ተመልሶ ያ ችግር ከተፈጠረ በጣም ይደብራል። ሶ
አሁን ብሩኬ የምትሄደው ለመሸሽ ከሆነ ለስራ ከሆነ ኦኬ፣ ግን ለመሸሽ ሀይሚ እሺ፣ ሀይሚ ሁሉን ነገር ትቻለው ካለች እሺ፣ ግን እኔ ትተዋለች ብዬ አላስብም። የሆነ ጥያቄ ይፈጥርባታል። አሁን በአንድ መሄዱ አስፈላጊ አይደለም። በተለይ ትታ መሄድ አብራችሁ ብትሄዱ ኦኬ። ሀይሚ ብዙ ነገሮችን በቃ ትቻለሁ ብለህ ወይም በውስጥ አስረድታት። ግዴታ እኮ ካሜራ ፊት መምጣት የለባችሁም ብዬ አስባለሁ። እንድታደርግላት የምትፈልገውን ነገር ከካሜራ ጀርባ ጠይቃት ፈታችሁ። ከዛ ሀይሚ ይቅርታ ልታደርግልህ ትችላለች። ተመልካች ብዙ ጥያቄ ሊያነሳ ይችላል፣ ግን የአንድ ቀን ቪዲዮ በቂ ነው። በቃ አንድ ቀን ቪዲዮ ሰርተ በቃ እንደዚህ ብለን ችግሮችን ፈተናል፣ ሰው ከዚህ በኋላ ሌላ ችግር አይፈጠርም ብላችሁ መፍታት ነው እንጂ ግዴታኛ ማስረዱን አንልም። አንድ ቀን ብታስረዱን ይበቃል። በቃ በውስጥ አስረድቶኛል፣ ገብቶኛል፣ ኸላስ አምኜዋለሁ፣ አምነዋለሁ ምናምን ከሆነ ኦኬ። ግን ዝም ብሎ እንዲሁ በደፈረው ድፍንፍን እንዳለ ብሩኬም ዱባይ ራሴን ሪላክስ ሲመጣ ያ ችግር ተቀምጦ ነው የሚጠብቀው ብዬ አስባለሁ። እንዴት ናችሁ? 5 ደቂቃ ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እናላችሁ ምን እናንተ? ወይኔ አሮጊቶቹ ፈላባችሁ አሮጊቶቹ። ሰሞኑን ፎቶ እየዘቀዘቃችሁ ነው። ኦ ማይ ጋድ ሀይሚን ሲታረቁ ደግሞ ተናደዳችሁ፣ ደማችሁ ፈላ። እኔ ከሀይሚ ችግር የለብኝም፣ ከሀይሚ ኦዲንሶች ነው። ታዲያ ኦዲንሶች ጋር ከሆነ ሀይሚን ለምን ትዘቀዝቂያለሽ? ከረፎ ሰገጤ ድንጋይ ራስ እንዴ! ምንም እኮ ማያውቁ ረብስ ማአመረ ስግጥና፣ አቤት ስግጥና፣ ወይኔ ስግጥና፣ ወይኔ ከሀይሚ ችግር የለብኝም፣ ግን አድናቂዎቿ ታዲያ አድናቂዎቿን ዘቅዝቂያ ምንድነው ሀይሚን እንትን የምታይ መዘቀዝቂ? ደግሞ ትልልቅ እናትሽ የሚሆኑ ሰዎችን ነው የምዘቀዝቂው። እርግጠኛ ነኝ ትክክለኛ ፎቶቸውን አግኝተሽ አይመስለኝም ከፌስቡክ ምናምን አውርደሽ ሆኖ እና ለማንኛውም ማለት ነው የብሩኬ በጎች የሚለውማ እንደውም ይበዛባቸዋል። 32ቱ ከረፎዎች ማለት ነው። ምንድነው ፈላባችሁ? ሲታረቁ ተናደዳችሁ እንዴ? ምን ነው ወለው ተጣልተው ሳል በጣም ደስ ብሏችሁ ነበር። አሁን ደግሞ ሲታረቁ ችግር መፍጠር ፈልጋችኋል። እና ብሩኬ ብቻውን ሊመጣ ነው። እንዴት ነው አትቀበሉትም? አቀባበል አታረጉለትም? አንድ 3 ቀንማ እንድትችሉት እንጂ አልጋ ምናምን እየካፈላችሁ ከማዳም ሮዝ እየቀቀላችሁ ዶሮ እየሰራችሁ አሮስቶ ሰዱለት። እንደዚህ ነው ወንድሜ ብላችሁ ሰፍሰፍ ብላችሁ የምታለቅሱ ሰዎች ሎኬሽን ላኩለት፣ ይመጣና ይወስዳል። ምግብ ስሩለት። እናናበት ደግሞ የአንዳንድ ወር ደሞዛችሁን አዋጡ እስኪ ጎበዝ ከሆናችሁ። እንደው ጎበዝ ከሆናችሁ አሁን ሀይሚ ጥሎላችሁ ሊመጣ ነው። ደስ ይበላችሁ። ጥሏት ሊመጣ ስለሆነ ምን ታረጋላችሁ? ብር አዋጡ። አዋጡና ደግሳችሁ መስናኛ ይዝናና። ወንድማችሁ ነው፣ በጣም ተወዱታላችሁ አይደለ? የእናቴ ልጅ እንዳንተ አልወደውም። ስለዚህ ከእናትሽ ልጅ በላይ ከሆነ የምትወጂው እያንዳንድሽ እስኪ ጎበዝ ከሆናችሁ የወር ደሞዛችሁን አውጡና አዝናኑት። ሊመጣላችሁ ነው ብቻውንና ፈለባችሁ። ሲታረቁ በጣም ተናደዳችሁ እንዴ? በጎች እይታው እንጂ አትናደዱ፣ የምር አትናደዱ። መናደድ አያስፈልግም። እና እንግዲህ ለእናንተ የምነግራችሁ ይሄ ነው። ሲታረቁ አትናደዱ፣ አትጣሉ። እንደሚታረቁ እያወቃችሁ ድሮ እናንተ ችግራችሁ እነሱ መልሰው እንደሚታረቁ እያወቃችሁ መጀመሪያ ሀይሚን ከብሩክ ለይታችሁ ማሽቃበጣችሁ። አሁን ተሸማቀቃችሁ፣ አፈራችሁ። እንዴት ብላችሁ ስለ ሀይሚ ልታወሩ ነው? እንዴት ብላችሁ ስለ ሀይሚ ልታወሩ ነው? ችግር እኮ ነው ጋይስ። አቋም ይኖራችሁ ምላችሁ እኮ ለዚህ ነው።